እንግዲህ ከምዕራፍ 13 እስከ 15 ድረስ ያለውን እግዚአብሔር በእኔ ውስጥ ያስቀመጠውን ነገር ለእኔ ጌታ በግሌ የተናገረኝን ነገር አካፍላችኋለሁኝ። ጌታ ይመስገን። ምዕራፍ 13 እንግዲህ መጀመሪያ እግዚአብሔር መጥቶ አንድ ነገር ያውጃል። በኩር ሁሉ የእኔ ነው ይላል። ሃሌሉያ! አም ሶ ኤክሳይትድ። በቃ ማለት አይኔን መግለጥ እስኪያቅጠኝ ድረስ ፊቴ ሁሉ እየሞቀብኝ ነው። በጣም ኤክሳይትድ ነኝ ለእግዚአብሔር ቃል ማለት ነው። በኩር ሁሉ የእኔ ነው። አሁን ትረሱታላችሁ። እዚህ የምንካፈላቸውን የእግዚአብሔር ቃል ክፍሎች ትረሷቸዋላችሁ። እያንዳንዱ ሰው ጋር ቤተሰብ እንደሆናችሁ አይሰማችሁም? አሁን የሚረሳ አይመስለኝም። በቃ እንደዚህ አድርጋችሁ ሲጠና እንደዚህ አድርጋችሁ እኮ ከቅዱሳን ጋር ከተከፋፈላችሁት አይረሳም። በኩር ሁሉ የእኔ ነው አለ እግዚአብሔር። ለምንድን ነው እግዚአብሔር ሆይ በኩር ሁሉ ያንተ የሚሆነው? በኩርን ገድዬ ነዋ ከግብፅ ያወጣኋችሁ፣ መታሰቢያ እንዲሆን እፈልጋለሁኛል። በኩርን ገድሎ ከግብፅ ስላወጣቸው ይህ ለመታሰቢያ እንዲሆን፣ ስለዚህ ይላል። ቅድም ሳነብላችሁ አስምሬበታለሁ የመጽሐፍ ቅዱሴ ላይ። ስለዚህ የእናቱን ማህፀን የሚከፍት ተባዕት የሆነ በኩር ሁሉ የእኔ ነው፣ ከእንስሳ ከሰው። ምክንያቱም ከግብፅ ምድር ሲያወጣቸው የሰውም የእንስሳንም በኩር ገድሎ ስለሆነ ያወጣቸው በኩር ሁሉ የኔ ነው ይላል እግዚአብሔር። በኩር ሁሉ የኔ ነው። ወዳጆቼ ኢየሱስ ክርስቶስ የፍጥረት በኩር ነው ይለዋል ቆላስያስ ላይ። የፍጥረት በኩር ነው። የፍጥረት በኩር ብቻ ሳይሆን ደግሞ ከሙታን በመነሳትም በኩር ነው ይለዋል። ዕብራውያን ላይ ስንመጣ ደግሞ ዕብራውያን ምዕራፍ 1 ላይ በኩርን ወደ ዓለም ሲያስገባ መላእክት ሁሉ ለሱ ይስገዱ ይላል። አያችሁ፣ ኢየሱስ እንግዲህ ምስክር በሶስት ይጸናል። አዲስ ኪዳን ላይ ብቻ 3 ጥቅስ አነሳውላችሁ በኩር እንደሆነ የሚናገሩ ማለት ነው። ከግብፅ ምድር እስራኤልን ብቻ ሳይሆን በኩርን ገድሎ ያወጣው እግዚአብሔር እኔና እናንተንም ከዓለም ሲያወጣ በኩርን ገድሎ እኮ ነው። በኩር ሞቶ በኩር መስዋዕት ሆኖ ነው እኛ ራሳችን ከዓለም የወጣ ነው ማለት ነው። ቆላስያስ ላይ ያለውን ክፍል ብቻ ላንብብላችሁ። ቆላስያስ ምዕራፍ 1 ከቁጥር 15 እስከ 18 ድረስ ያለው አይረዝምም ማለት ለእግዚአብሔር ቃል ምን ስራ አለ ሌላ? እዚህ የተገናኘ ነው የእግዚአብሔርን ቃል ለማንበብ አይደል? ክብር ለጌታ ይሁን። ቆላስያስ 1 ከ15 እስከ 18 ድረስ እንደዚህ ይላል። እርሱም የማይታይ አምላክ ምሳሌ ነው። የሚታዩትና የማይታዩት ዙፋናት ቢሆኑ ወይንም ጌትነት ወይም ማለቅነት ወይም ስልጣናት በሰማይና በምድር ያሉ ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው። በእርሱና ለእርሱ ተፈጥሯል። እርሱም ከሁሉ በፊት ነው፣ ሁሉም በእርሱ ተጋጥሟል። እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታንም በኩር ነው ይላል። ከፍጥረት በኩር ነው። ለምን? ሁሉ በእርሱ ሆኗል፣ ሁሉ በእርሱ ተጋጥሟል፣ ሁሉ ከእርሱ በኋላ ሆኗል። ስለዚህ በኩር ነው። ኢየሱስ ጌታ ነው። ከዛ መጨረሻ ላይ ደግሞ ምን ይላል? ከሙታንም በኩር ነው። ጌታ ይባረክ። ከሙታን ደግሞ በኩር ሆኖ ተነሳና እኛ ሁላችን ከሱ ተከትለን ነው ከሙታን የምንነሳው ማለት ነው። ከሙታን የመነሳት በኩር ነው ይለዋል ቁጥር 18 ላይ ደግሞ። ስለዚህ እግዚአብሔር በኩሩን ሰጥቶ ዋናውን ሰጥቶ ስላዳነን ካለን ነገር ትርፉን ሳይሆን ሽርፍራፊውን ሳይሆን በኩሩን ይፈልገዋል ማለት ነው። እስራኤል ሆይ አለ እኔ ከግብፅ ምድር ሳወጣ ትርፍ ነገር አይደለም ገድዬ ያወጣው፣ በኩር ገድዬ ነው ያወጣው። በኩር ማለት በነገራችን ላይ ዋና ማለት ነው። ልዩ ስልጣን ያለው ማለት ነው። የወራሽነት መብት ያለው ማለት ነው። የበላይ ማለት ነው። ገዢ ማለት ነው በኩር ማለት። ለብኩርና ከዚህ በፊት ዘፍጥረትን ስናነብ ያዕቆብና ኤሳው ብኩርናን ለማግኘት እንዴት እንደተጋደሉ ታስታውሳላችሁ። በኩር ማለት እኛ እንደምናስበው በእኛ ቋንቋ እንደምናስበው የመጀመሪያ ልጅ ማለት ብቻ አይደለም። እንደዛ አይደለም። ለምሳሌ ለጌታ ለኢየሱስ ክርስቶስ ብኩርና ሲነገርለት በኩር ነው ሲባል ጅማሬ ያለው ነው ለማለት አይደለም። በኩር ነው የተባለው የቆላስያስ መጽሐፍ በደንብ አድርጎ የሚነግረን በኩር ነው። ለምን አልክ ስንለው ሐዋርያው ጳውሎስ የሚታዩትና የማይታዩት ዙፋናት ወይንም ጌትነት፣ አለቅነት፣ ስልጣናት በሰማይ በምድር ያሉ ሁሉ በእርሱ ስለተፈጠሩ ለእርሱ ስለተፈጠሩ እሱ በፍጥረት ሁሉ ላይ ልዩ ስልጣን ስላለው ሁሉን ወራሽ ስላደረገው እግዚአብሔር እኛ ራሳችን ወራሽ የሆነው በሱ በኩል ስለገባን ስለሆነ ከእርሱ ጋር ከክርስቶስ ጋር ስለሆነ ወራሽ የሆነው እንጂ ሁሉ ለክርስቶስ ስለተፈጠረ ሁሉ በክርስቶስ ስለተፈጠረ እርሱ ልዩ ባለስልጣን የበላይ ገዢ በኩር ነው። በኩርን ወደ ዓለም ሲያስገባ ለዛ ነው የእግዚአብሔርን መላእክት ለበኩሩ ስገዱ ያላቸው። እግዚአብሔር ጅማሬ ስላለው ሳይሆን
የሁሉ ገዢ ስለሆነ፣ የሁሉ የበላይ ስለሆነ፣ የሁሉ የወራሽ ስለሆነ፣ ሁሉ ለሱ ስለተሰጠ፣ በሁሉ ላይ ባለስልጣን ስለሆነ፣ ሁሉ በእርሱ ስለተጋጠመ፣ በኩር ስለሆነ መላእክቱ ለሱ ስገዱ ይላቸዋል ይላል የዕብራውያን ጸሐፊ። ከሙታን በመነሳትም ደግሞ በኩር አደረገው። የቤተክርስቲያን በኩር፣ ቤተክርስቲያን ከሙታን እንደምትነሳ ማሳያ በኩር ሆኖ ደግሞ ከሙታን ተነሳ ይለናል ማለት ነው። ኢየሱስ ጌታ። ስለዚህ እግዚአብሔር እኛን ሲያድነን ይሄንን በኩር፣ ይሄንን ዓለማትን ሁሉ የፈጠረበትን፣ ዓለማትን ሁሉ ያያያዘበትን፣ አሁን ራሱ ዓለማትን አገጣጥሞ የያዘበትን ማለት ነው። በስልጣኑ ቃል ሁሉን ደግፎ ስለያዘ አይደለም የሚለው፣ ያ የስልጣን ቃል እኮ ኢየሱስ ክርስቶስ ነው። ያንን በኩር ነው ለኛ ሰጥቶ እኛን ግብፅ፣ ከአሁኗ ግብፅ ከዓለም ያስመለጠን ማለት ነው። ታውቃላችሁ በመጽሐፍ ቅዱስ ግብፅ የዓለም ምሳሌ ናት። ግብፅ ከተባለ ዓለም ለማለት ነው። ስለዚህ በኩሩን ሰጥቶ ስላስመለጠን በኩሩን ይፈልጋል። ኢየሱስ ጌታ። ሃሌሉያ። አንድ ጊዜ ፓስተር ሜርሲን ታቋታላችሁ አይደለ? እኔ ኢንተርቪው አድርጊያት ነበረ። እኔ ጋ ኒቆዲሞስ ሾው ላይ ቀርባ ነበርና ምን አለች መሰላችሁ? ማለዳ ስነሳ አለች የጉልበቴን በኩር፣ የስትንፋሴን በኩር፣ የቀኔን በኩር፣ የተራረፈውን ከደከሜን በኋላ ከዛልኩኝ በኋላ ተንበርክኬ ጌታ ሆይ እንግዲህ በቃ ታውቃለህ፣ እኔም ደክሞኛል፣ እንግዲህ ያው ልቤን ታውቃለህ ምናምን አለው ማለች። ጠዋት ስነሳ የኃይሌን በኩር፣ የጊዜን በኩር፣ የስትንፋሴን በኩር ለሱ ሰጥቼ ነው የምነሳው አለች። እንዴት ኢንስፓየር እንዳደረገች ልነግራችሁ አልችልም። እንዴት እንደተነካሁ ልነግራችሁ አልችልም። በኩሩን በቃ ይሄ ከድካም የወጣውን ሳይሆን በስራ በቻሌንጅ በተግዳሮቱ በመውጣት በመውረድ ከሰዎች ጋር በነበረ በማህበራዊ ግንኙነት በምኑ ድክም ብለን ጨርሰን የተራረፈውን ሳይሆን በኩሩ። ሃሌሉያ። የጠዋቱን እስትንፋስ። አንዲት እህትም ነበረች አብረን የምናገለግል ኳየር ላይ ጠዋት ከእንቅልፌ ስነሳ አንደበቴን ስከፍት በመጀመሪያ ኢየሱስ ክርስቶስ አንተ ጌታ ነህ፣ እወድሃለሁ፣ አከብርሃለሁ፣ አመሰግንሃለሁ ብዬ የድምፄን የስትንፋሴን መጀመሪያ ለሱ ሰጥቼ ይነሳለሁኝ ብላ ምስክርነት የነገረችኝ አስታውሳለሁኝ። እና በኩሩ ይገባዋል። አሜን። የኃይላችን በኩሩ እንዴ ኖረን ጉብዝናችን ካለቀ በኋላ፣ አቅማችን ካለቀ በኋላ፣ ማስተዋላችን ከደከመ በኋላ፣ አይምሮም እኮ የማስተዋል አቅሙ ከእድሜ ብዛት ይደክማል አይደል እንዴ? ዳዊት እኮ ሸመገለ፣ ልብስ ቢደርቡለትም አይሞቀውም ነበረ። ያችን ሱነማይት ቆንጆ አምጥተውም በብብቱ ቢያስተኙለት አያውቃትም ነበረ ይላል። በዛ እድሜ ነው እንዴ ወደ እግዚአብሔር የሚመጣው? በዛ እድሜ ነው እንዴ ያገለግልሃለሁ የሚባለው? በዛ እድሜ ነው እንዴ ስለ ጌታ የሚመሰከረው? አይደለም። በጉብዝናችን አሜን፣ አጥርተን ማሰብ ስንችል ጉልበታችን አሁን ትኩስ እንደሆነ ኢየሱስ ጌታ ነው። እዚህ ውስጥ ያላችሁ ወጣቶች ገና ጉልበታችሁ ትኩስ የሆነ ስጡት። ይህንን የእድሜያችሁን በኩሩን ፕራይም ታይም ይሉታል አይደለም ፈረንጆቹ። በነገራችን ላይ ፕራይም ታይማችንም ይሄ የጉብዝና ወራት የሚለው መጽሐፍ ቅዱስ ማለት ነው። እሱ እግዚአብሔርም ይፈልገዋል፣ ሰይጣንም ይፈልገዋል፣ ዓለምም ትፈልገዋለች፣ ሁሉም ይፈልገዋል። ለምን መሰላችሁ? ለዛ እኮ ነው ጠቢቡ ሰለሞን በጉብዝና ወራት ፈጣሪን አስብ ያለው። እግዚአብሔር ስለሚፈልገው እኮ ነው። በጉብዝናችሁ የሚሰራው ነገር አለ። ሃሌሉያ። የእድሜያችን በኩር ይገባዋል። ፕራይም ታይማችን ይገባዋል። የሆነ ማምሻው ሳይሆን ማታው ሳይሆን ማለዳችን ይገባዋል። ቀትሩ ይገባዋል። አፍላነታችን ይገባዋል። ኢየሱስ ክርስቶስ ጌታ ነው። ዓለም የምትፈልገንን ሰዓት፣ ሰው የሚፈልገንን ሰዓት ይገባዋል። ለሱ በኩሩን ሰጥቶ ስላዳነኝ፣ ዋናውን ሰጥቶ ስላዳነኝ ትርፉን አልሰጠው። ትርፍ ነው እንደ ሰጠን። ዮሐንስ 3:16 ላይ ምንድን ነው የሚለው የእግዚአብሔር ቃል? ዓለሙን ሁሉ ስለወደደ ስንተኛውን ልጁን ሰጠ ይላል? አንድ ልጁን። ሃሌሉያ። የሚወደውን አንድ ልጁን። ለዛ ነው አንዱን ዋናውን ስለሚሰጥ አብርሃም ጋር ሲመጣ እንደው እስማኤልን ካለበት ቦታ አድኖ አምጥቶ እንዳይሰጠው ይመስላል እኮ። ዝም ብሎ ቬግ ቢሆን ድብስብስ ያለ ቢሆን ልጅህን ሰዋልኝ ቢባል እኔ ዝም ብዬ አንዳንዴ ቁጭ ብዬ አስባለሁ፣ ምን ያደርግ ነበር አብርሃም እንደዛ ቢባል ብዬ ቁጭ ብዬ አስባለሁና እስማኤልን ካሳደደበት ቦታ ሄዶ ፈልጎ አምጥቶ ሊሰዋው የሚሞክር ይመስለኛል። እግዚአብሔር ስፔሲፊክ አደረገው። ስፔሲፊክ እኔ የምሰጥህ እንደዚህ አንዱን የምወደውን
ልጄን ስለሆነ አንተም አንዱን የምትወደውን ይስሐቅን እንድትሰጠኝ እፈልጋለሁ። እስራኤልም ጋር መጣና በእስራኤል ዘንድ በነገራችን ላይ በኩር በጣም ይወደዳል፣ በኩር በጣም ይከበራል። ለበኩር በጣም ልዩ ውርስ እጥፍ ነው ራሱ ውርስ የሚሰጠው ለበኩር ልዩ መብትና ልዩ ስልጣን ይሰጣል። ስለዚህ እስራኤላውያንን በኩራችሁን ስጡኝ ሲላቸው ከልጆቻችሁ አንዱን ማለቱ እንዳልሆነ ይገባቸዋል። ዋናችሁን ስጡኝ እያለ ነው። ዋናችሁን የምታስበልጡትን ውድ ነው የምትሉትን ዋናችሁን ስጡኝ እያለ ነው እግዚአብሔር። በኩራችሁን ስጡኝ ሲላቸው በዚህ ይገባቸዋል እስራኤላውያን። ሃሌሉያ። ስለዚህ ዋናውና በኩሩ ይገባዋል ማለት ነው። አንደኛ ቆሮንቶስ ምዕራፍ 6 ሐዋርያው ጳውሎስ ደግሞ ከቁጥር 19 እስከ 20 ላይ ምዕራፍ 6 ከቁጥር 19 እስከ 20 ላይ በኩሩ ብቻ ሳይሆን ሁሉም ይገባዋል ይለናል። ደግሞ ወይንስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ። አያችሁ፣ እግዚአብሔር የተወሰነ ክፍላችንን ሳይሆን ሁለንተናችንን ነው የሚፈልገው ማለት ነው። ትናንትና እንዳልነው አንዲትም ሰኮና አትቀርም። እኔም፣ ቤተሰቤም፣ ሽማግሌዎቻችን፣ ህፃናቶቻችን፣ ከብቶቻችን፣ ባሮቻችን፣ በጎቻችን አንድ የበግ እግር አንዲት ሰኮና ሳትቀር ውልቅ ብለን ወጥተን ነው ሙሉ ለሙሉ በሁለንተናችን እግዚአብሔርን የምናመልከው ሲል ትናንትና ሙሴ ተመልክተናል። ስለዚህ ሐዋርያ ጳውሎስም ሙሉ ለሙሉ ስጡት እንጂ ለምን? እናንተ እኮ የራሳችሁ አይደላችሁም፣ በዋጋ ተገዝታችኋል። በዋጋ ተገዝታችኋል። ኢየሱስ ጌታ ነው። ይሄ ምን አይነት ቃል እንደሆነ ታውቃላችሁ? ይሄ በዋጋ ተገዝታችኋል የሚል የግሪክ ቃል ሲናገሩ ድሮ የባሪያ ገበያ ላይ ዲስፕሌይ ልክ ዛሬ ሱቅ ላይ ምናምን እነዚህ የልብስ መሸጫ ዲስፕሌዎች ልብስ ለብሰው እንደሚቆሙት ልክ እንደዛ በባሪያ ገበያ ባሮች ሰዎች መጥተው መርጠው እንዲገዟቸው ይቆማሉ። ከዛ የሚገዛ ሰው ባሪያ የሚገዛ ሰው ይመጣና አይቶ ተክለ ሰውነቱን አይተው ጠንካራ ነው በደንብ ያገለግለኛል ብሎ እንዲህ አፉን ሁሉ አስከፍቶ ልክ በግ ሲገዛ ሰዎች ሸርፏል አልሸረፈም ብለው አፉን ከፍተው ጥርሱን እንደሚያዩት ሰውየውን አፉን አስከፍተው ጥርሱን አይተው መርጠው ተደራድረው ይገዙታል። ከዛ በኋላ ያ ባሪያ የሻጩ አይደለም የሻጩም አይደለም፣ ግን ደግሞ የራሱም አይደለም፣ ተገዝቶ ነው። ግን አንዳንዶች ደግሞ ምን ያደርጋሉ? እንደው መልካምነት ላድርግ ብለው ሄደው ከባሪያ ገበያ አንድ ባሪያ ይገዙና በቃ ነፃ ነህ አርነት አውጥቻለሁ ብለው ይለቁታል። ዝም ብለው በቃ መልካም ላድርግ ብለው ወጥተው ማለት ነው። እግዚአብሔር አሁን እዚህ ቦታ ላይ ሐዋርያው ጳውሎስ የሚለን በዋጋ ተገዝታችኋል። በባሪያ ገበያ ለሽያጭ ቀርባችሁ የነበራችሁ እናንተ ዋጋችሁ ደግሞ ደም ነበረ አይደለ? ሐዋርያት ሥራ ላይ ሐዋርያው ጳውሎስ የኤፌሶንን ሽማግሌዎች ሲሰናበታቸው በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን አይደል ያለው? እኔና እናንተ እኮ ነን ያ ማለት። መጣና የዚህ ልጅ ዋጋዋ ደም ነው አለ። ሃሌሉያ! የዚህ ልጅ ዋጋው ደም ነው አለ። እነዚህ ሰዎች ዋጋቸው የኔ ደም ነው አለና ደሙን ክፍል አድርጎ ገዛ። አሁን የቀድሞ ገዢያችንም ንብረት አይደለንም፣ ግን ደግሞ የራሳችንም አይደለም። ስለዚህ ምን እናደርግ? በስጋችን እግዚአብሔርን እናክብር፣ በሁለንተናችን እግዚአብሔርን እናክብር። በተወሰነ ክፍላችን ሳይሆን በሁለንተናችን እግዚአብሔርን እናክብር። ያዕቆብን እግዚአብሔር ኢሳይያስ 43 ቁጥር 1 ላይ የሚለው ቃል በጣም ደስ ይለኛል። አሁንም ያዕቆብ ሆይ አለው የፈጠረህ እስራኤል፣ አሁንም ያዕቆብ ሆይ የፈጠረህ አለው እስራኤልም ሆይ የሰራህ እግዚአብሔር እንዲህ ይላል። ሃሌሉያ! ሁለት ጊዜ የራሱ ያደረገን እግዚአብሔር ይባረክ። እናንተ ያዕቆብን እኮ ሁለቴ ነው የራሴ ያደረግኩ አለው። መጀመሪያም ስሰራ የኔ ነበርኩኝ፣ ስፈጥር የኔ ነበርክ። በኋላ ደግሞ እስራኤል አድርጌ ስሰራ በድጋሚ የራሴ ያደረግኩ። ሁለት ጊዜ ገንዘቡ ያደረገን ጌታ ስሙ ይባረክ። ሃሌሉያ! ሲፈጥረኝም የእሱ ነበርኩኝ። ከዛ ደግሞ እንደገና በክርስቶስ ኢየሱስ ደም ዋጅቶ አዲስ ፍጥረት ሲያደርገኝ፣ ሪጀነሬት ሲያደርገኝ፣ ዳግመኛ ሲወልደኝ ለሁለተኛ ጊዜ የራሱ አደረገኝ። ኢየሱስ ጌታ ነው። ሃሌሉያ! ሁለት ጊዜ ገንዘቡ ያደረገኝ እግዚአብሔር ይባረክ። ሁለት ጊዜ ገንዘቡ አድርጓቸዋል። አንዴ እንዳይመስላችሁ። አንድ ጊዜ ፈጠራችሁ፣ ከዛ ልክ እንደ ያዕቆብ ኮበለላችሁ።
የገዛ ምኞታችሁን ተከትላችሁ ሄዳችሁ ከዛ ደግሞ እንደገና እስራኤል አድርጎ ያዕቆብን እንደሰራ አዲስ ፍጥረት አድርጎ ዳግመኛ ሰራ። ሃሌሉያ። አሁንም ያዕቆብ ሆይ የፈጠረ ስፈጥርህ የኔ ነበርክ፣ እስራኤል ሆይ የሰራ እግዚአብሔር እንዲህ ይላል አለና ተቤዥቼሃለሁና አትፍራ፣ በስምህም ጠርቼሃለሁና አንተ የእኔ ነህ። ሃሌሉያ። ካንተ የተወሰነው ነገር ሳይሆን አንተ ራስህ የእኔ ነህ። አንተና ያለ ሁሉ የእኔ ነው። ሃሌሉያ። ሮሜ ምዕራፍ 12 ቁጥር 1 ላይ ደግሞ ሐዋርያው ጳውሎስ እንግዲህ ወንድሞቹ ያለ እስከ ምዕራፍ 10 ድረስ መቼም ታውቃላችሁ እንዴት ያለ ነገር እንደጻፈልን። እንዴት ያለ ነገር መጀመሪያ የሰውን ውድቀት ጻፈልን። ከዛ በኋላ የእግዚአብሔርን ስጦታ ጻፈልን። ከዛ በኋላ የድነታችንን አፈጻጸም አካሄድ፣ መመረጣችንን፣ መጽደቃችንን እግዚአብሔር ያደረገውን ነገር ነግሮን በስራ እንዳልሆነ ነግሮን በቃ ሪጆይስ የምናደርግባቸውን እውነቶች ጻፈልንና ልክ ምዕራፍ 12 ላይ ሲመጣ እንግዲህ አለ። አያችሁ፣ አሁን በዋጋ ተገዝታችኋል። የሚያስፈልገውን ነገር ሁሉ እግዚአብሔር አድርጓል። ፋሲካው የእግዚአብሔር ነው። እናንተ ፋሲካ ደግሱ አልተባላችሁም። ከዚህ በኋላስ እንግዲህ የሚባል ነገር አለ። እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስን መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ፣ እርሱም ለአእምሮ የሚመች አገልግሎታችሁ ነው ይላል። ጌታ ይባረክ። ግን አንድ ጊዜ ሮሜን እኔ ከዶክተር ማሙሻ ፋንታን የተማርኩት የዳንኩትም ዶክተር ማሙሻ ፋንታ ሮሜን ሲያስተምር ነው ዩጎ ቤተክርስቲያን እና ምዕራፍ 12 ቁጥር 1 ሲያስተምረን አረሳውም። እንግዲህ የዛሬ 13 ዓመት 14 ዓመት ምናምን ገደማ ነው ይህንን ክፍል ሲያስተምረን ምን አለ? የሕያው መስዋዕት ችግሩ አለ። ሕያው መስዋዕት ነው የሚለው አለ። እንደው ግድል ተደርጎ ቢሆን ኖሮ ግልግል አለ። የሕያው መስዋዕት ችግሩ በየቀኑ የመውረድ ሙከራ ያደርጋል። ስለዚህ ይዛችሁት መልሳችሁ መሰዊያው ላይ እንደተቀመጠ you have to make sure ማረጋገጥ አለባችሁ። በየቀኑ መሰዊያው ላይ ነው ወይ ያለው ብላችሁ እርግጠኞች መሆን አለባችሁ። you have to check it አለ። በቃ የሕያው መስዋዕት ችግሩ እሱ ነው አለ። በየቀኑ ራሳችንን ሕያውና ቅዱስ መስዋዕት አድርገን እንድናቀርብ አድኖናል፣ ተቤዥቶናል። ሃሌሉያ። 2 ጊዜ የራሱ አድርጎናል። እዛ ከበኩር በኋላ በኩር ላይ ከዚህ በላይ አልቆይ ከበኩር በኋላ የቦካ እንጀራ አትብሉ ሲል ደግሞ እናያለን። ስለ እርሾ ደግሞ ያወራቸዋል። ዋና ሀሳቦችን ነው የማነሳው። እርሾ ያለበት ነገር አትብሉ፣ የቦካ ነገር አትብሉ። ለምን? እግዚአብሔር ልክ ቅድም እንዳልኳችሁ መታሰቢያነት አለው። ከዛ ደግሞ መንፈሳዊ ትርጓሜ ያለው። የበኩሩ መታሰቢያነቱ ምንድን ነው? ከግብፅ ምድር ሳወጣ በኩር ገድዬ ስለወጣው በኩሩ በሙሉ የኔ ነው፣ ዲዘርቭ አደርጋለሁ በኩሩን አለ። እዚህ ጋስ ደግሞ ለምንድን ነው የቦካ እንጀራ አትብሉ የምትለው? ትዝ ይላችኋል። ከግብፅ ምድር ስትወጡ ግብፃውያን ስላጣደፏችሁ ሊጡን ሳይቦካ ተሸክማችሁ ነበር የወጣችሁት። እንዴት በፍጥነት እንደወጣችሁ፣ እንዴት በጥድፊያ እንደወጣችሁ ሁል ጊዜ እንድታስቡት ፋሲካን ስታደርጉ 7 ቀን ያልቦካ እንጀራ ትበላላችሁ አላቸው። ስለዚህ መታሰቢያነቱ ለዛ። መንፈሳዊ ትርጉሙ ግን ምንድን ነው? እርሾ የግብፅ ጠባይ ነው። እርሾ አሮጌ ማንነትን የሚያመላክት ነው። እርሾ ማለት ግብፅ እያሉ የነበረ ነገር ነው። ስለዚህ እግዚአብሔር ምን እያለ ነው? ያንን ይዛችሁት አትውጡ። በተለይም ደግሞ አዲስ ኪዳን ላይ ነው ይሄ በግልጽ ምሳሌነቱ የተቀመጠው። እዛ ጋር ስታዩት ከመታሰቢያ የዘለለ ነገር ብዙ ላታዩ ትችላላችሁ። መታሰቢያነቱ በቃ በጥድፊያ ስለመውጣታቸው ሊጥ ተሸክመው ነው የወጡት። በወቅቱ እስኪጋግሩ ድረስ አልጠበቋቸው፣ አጣድፈው አባረዋቸውን አይሰጧቸው። አዲስ ኪዳን ላይ ስንመጣ ግን ስለ እርሾ 2 ክፍሎችን አነባለሁኝ። አንደኛ ቆሮንቶስ ምዕራፍ 5 ከ6 እስከ 9 ሐዋርያው ጳውሎስ መመካታችሁ መልካም አይደለም ይልና ጥቂት እርሾ ሊጡን ሁሉ እንዲያቦካ አታውቁምን ብሎ እንግዲህ ያለ እርሾ እንዳላችሁ አዲሱን ሊጥ ትሆኑ ዘንድ አሮጌውን እርሾ አስወግዱ፣ ፋሲካችን ክርስቶስ ታርዷልና። አያችሁ፣ ከዛ ስቦ ሲያመጣ ጥላ እንደሆነ እዛ ጋር የተነገረው ነገር ስቦ ሲያመጣው አያችሁ። ለፋሲካ እስራኤል እርሾ እንደማይበላ ከግብፅ ምድር ያወጣውን እርሾ ለፋሲካ እንደማይበላ እኛም ደግሞ ፋሲካችን ክርስቶስ ታርዷልና ብሎ ምንድን ነው የሚያገናኘው ስትሉ፣ ፋሲካችን ክርስቶስ ታርዷልና እርሾ እንዳትበሉ ይላቸዋል። አሮጌውን እርሾ አስወግዱ፣ ፋሲካችን ክርስቶስ ታርዷልና። ስለዚህ ያለ እርሾ የሌለው ህይወት ምን ይመስላል? ጳውሎስ
ስለዚህ በቅንነትና በእውነት ቂጣ በዓልን እናደርግ እንጂ በአሮጌ እርሾ ብሎ እርሾን ኤክስፕሌን ያደርገዋል። በክፋትና በግፍ እርሾ አይደለም። ከሴሰኞች ጋር እንዳትተባበሩ በመልእክቴ ጻፍኩላችሁ። አያችሁ፣ አሮጌው እርሾ ምንድን ነው? ክፋት አለበት፣ ግፍ አለበት፣ ሴሰኝነት አለበት፣ ዓለማዊነት አለበት፣ የግብፅ ጠባይ አለበት፣ አሮጌ ማንነት አለበት። ከዚህ ጋር እንዳትተባበሩ። ፋሲካችሁ ክርስቶስ ታርዷል እኮ። የፋሲካ ሕግ አታውቁም እንዴ? በፋሲካ ሕግ እኮ እርሾ አይበላም፣ አዲስ ሊጥ ነው የሚበላው። አዲሱን ማንነታችሁን ኑሩ። አዲሱ ሊጥ ማለት አዲሱ ማንነታችንን ነው የሚወክለው። አዲሱን ማንነታችሁን ግለጡት እንጂ አሮጌውን እርሾ ፕራክቲስ አታድርጉ፣ አትተባበሩም። በቀደምን ብለናል። እግዚአብሔርን መፍራት ክፋትን መጥላትና አለመተባበር እንዲሁም መግለጥ ነው ብለናል አይደል? አትተባበሩም። ይሄ አሮጌነት ነው፣ እርሾ ነው። ጌታ ኢየሱስ ክርስቶስም ማቴዎስ 16 ላይ ደቀ መዛሙርቱ እንጀራ አልያዝንም ምናምን ብሎ የተጠራጠሩበት ቦታ ላይ ማቴዎስ 16 ከቁጥር 6 እስከ 11 ድረስ እንደዚሁ ሲላቸው እናያለን። እርሾን በደንብ ይተረጉመዋል። ኢየሱስም ከፈሪሳውያን ከሰዱቃውያን እርሾ ተጠንቀቁና ተጠበቁ አላቸው ይላል። እነርሱም እንጀራ ባንይዝ ነው ብለው እርስ በርሳቸው ተነጋገሩ። በቃ በቀጥታ በጥሬውን የተረዱት ቃሉን ማለት ነው። ኢየሱስም አውቆ እንዲህ አላቸው፣ እናንተ እምነት የጎደላችሁ እንጀራ ስለሌላችሁ ስለምን እርስ በርሳችሁ ትነጋገራላችሁ? ገና አታስተውሉምን? ለ5000 5 እንጀራ ስንት መሶብ እንዳነሳችሁ ትዝ አይላችሁምን? ወይስ ለ4000 7ቱን እንጀራ ስንት ቅርጫት እንዳነሳችሁ ትዝ አይላችሁምን? ከፈሪሳውያንና ከሰዱቃውያን እርሾ እንድትጠበቁ ብዬ ስለ እንጀራ እንዳልተናገርኳችሁ እንዴት አታስተውሉ? አያችሁ፣ ዛሬ ብሉይ ኪዳን ስናነብኛ ስለ እንጀራ እንዳልተናገረ እግዚአብሔር እንድናስተውል ይፈልጋል። እንዴት አታስተውሉ አለ ጌታ ኢየሱስ ክርስቶስ። ከፈሪሳውያንና ከሰዱቃውያን ምንድነው የነሱ እርሾ? ሃይማኖት ነው፣ ወጋቸውን ነው። እነሱ ከእግዚአብሔር ቃል ይልቅ ለወጋቸው፣ ለሃይማኖታቸው፣ ለስርዓታቸው፣ ለራሳቸው፣ ለባህላቸው፣ ለክብራቸው አብልጠው ይጨነቁ ነበረ። ከዓለማዊነት ሌላ ደግሞ እዚህ ቦታ ላይ እርሾ ብሎ ጌታ ኢየሱስ ክርስቶስ የጠቀሰው ምንድን ነው ማለት ነው? ወግ፣ ከአዲሱ ሊጥ ጋር የማይስማማ ወግ፣ ከአዲሱ ሊጥ ጋር የማይስማማ ባህል፣ ከሱ ተጠበቁ። ሃሌሉያ! ኢየሱስ ጌታ ነው። ከዛ ቁጥር 9 ላይ ዘጸአት ላይ ተመልሻለሁኝ። እግዚአብሔር አለ በብርቱ እጅ ከግብፅ አውጥቶሃልና ብሎ የእግዚአብሔር ሕግ በአፍህ ይሆን ዘንድ አንደኛ በእጅህ እንደ ምልክት በዓይኖችህም መካከል እንደ መታሰቢያ ይሁንልን። ደግሞ ከዛ በኋላ የሚናገረዋል፣ 2 ጊዜ ነው የሚናገረው። በብርቱ እጅ ከግብፅ የወጣ ሰው ምን ይጠበቅበታል አለ? የእግዚአብሔር ሕግ በእጁ እንደ ምልክት በዓይኖቹ መካከል እንደ መታሰቢያ በአፉም ይሆን ዘንድ ይሁንልህ አለ። ሃሌሉያ! ኢየሱስ ጌታ ነው። የእግዚአብሔርን ሕግ ምን አድርገዋለሁ? በአፍህ ምን ማለት ነው? ትናገረዋለህ፣ ለልጅ ልጆች ትነግረዋለህ፣ ታስተምረዋለህ ማለት ነው። በእጅህስ ታደርገዋለህ። ድርጊትህን በእግዚአብሔር ሕግ ትቃኛለህ። የምታደርገውን ነገር እንደ እግዚአብሔር ቃል ታደርጋለህ። በዓይኖች መካከል እንደ መታሰቢያ ይሁንህ ማለትስ ፖይንት ኦፍ ቪው፣ ያንተን ፖይንት ኦፍ ቪው እንደ እግዚአብሔር ቃል ታደርጋለህ። አመለካከትህን ትቀርጽበታለህ። ማይንድ ሴትህን ትቀርጽበታለህ። እንደ መታሰቢያ በዓይኖችህ መካከል እንደ መታሰቢያ መመዘኛህ ታደርገዋለህ። በምን መዝነህ ነው የከበረ ነው የምትለው? በምን መዝነህ ነው የተዋረደ ነው የምትለው? በምን መዝነህ ነው ክብር ነው የምትለው? በምን መዝነህ ነው ነውር ነው የምትለው? አመለካከትህን በእግዚአብሔር ቃል ትቃኛለህ። ድርጊትህን በእግዚአብሔር ቃል ትቃኛለህ። አንደበትህ ደግሞ የእግዚአብሔርን ቃል ይናገራል፣ የእግዚአብሔርን ቃል ይሰብካል። የዳነ ሰው፣ ከግብፅ ምድር የወጣ ሰው፣ በብርቱ እጅ የተለቀቀ ሰው የእግዚአብሔር ሕግ በአፉ፣ የእግዚአብሔር ሕግ በእጁ፣ የእግዚአብሔር ሕግ ደግሞ በዓይኖቹ መካከል መመዘኛው ሆኖ መታሰቢያ ሆኖ ይቀመጣል ማለት ነው። ለዛ ነው ሐዋርያው ጳውሎስ ሮሜ ምዕራፍ 12 ቁጥር 2 ላይ የእግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነው ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ አለ።
በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። እንግዲህ ወንድሞች ሆይ ብሎ የጀመረው የቅድሙ ክፍል ማለት ነው። እንግዲህ ወንድሞች ከዳናችሁ፣ ካመለጣችሁ፣ በብርቱ እጅ እግዚአብሔር ካዳናችሁ ምን ታደርጋላችሁ? የእግዚአብሔርን ፈቃድ ወደ ማወቅ ታድጋላችሁ። የእግዚአብሔርን ፈቃድ ማወቅ የምትችሉት ፍጹም የሆነውን በጎ የሆነውን ደስ የሚያሰኘውን ማወቅ የምትችሉት በምንድን ነው? በአይምሯችሁ መታደስ በመለወጥ ነው ይሄንን ማድረግ የምትችሉት። ቆላስይስ 3:16 ደግሞ ይህም በጣም ወደ እግዚአብሔር ቃል ነው። የእግዚአብሔር ቃል በሙላት ይኖርባችሁ ብሎ በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ፣ በመዝሙርና በዝማሬ በመንፈሳዊም ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ ይላል። አያችሁ፣ የእግዚአብሔር ቃል በሙላት ይኖርባችሁ ሚለውን ዘለነው። በጥበብ ሁሉ እርስ በርሳችሁ አስተምሩ፣ ገስጹ፣ ዘምሩ፣ ተቀኙ። ወደ እነዚህ እንሄዳለን። እነዚህ ሁሉ ከእግዚአብሔር ቃል ሙላት ሊወጡ የተገባቸው ነገሮች ናቸው። መጀመሪያ ከመዘመር በፊት በእግዚአብሔር ቃል መሞላት፣ ከማስተማር በፊት መሞላት፣ ከመገሰጽ በፊት መሞላት፣ ከመቀኘት በፊት መሞላት፣ ከመምከር በፊት መሞላት፣ ከማገልገል በፊት መሞላት። የእግዚአብሔር ሕግ በአፍህ፣ የእግዚአብሔር ሕግ በእጅህ፣ የእግዚአብሔር ሕግ ደግሞ በዓይኖችህ መካከል እንደ መታሰቢያ እንደ ምልክት ይሆንልህ ይላል። ጌታ ይባረክ። ጸጋ ይርዳን እንደዚህ እንድናደርግ። ቁጥር 17 ወረድ እያልኩኝ ነው። ቁጥር 17 እጅግ በጣም የሚያስደንቀኝ ክፍል ነው። ዛሬ እንደውም በቃ እንደ ኃይለ ቃል ያስኩት ይህንን ነበረ። ምንም ቅርብ ቢሆን እግዚአብሔር በፍልስጤማውያን ምድር መንገድ አልመራቸውም ይላል። አሁን እኔ ይህንን ምን አድርጌ ሰብከዋለሁ? ምንም ቅርብ ቢሆን እግዚአብሔር በፍልስጤማውያን ምድር መንገድ አልመራቸውም። ለምን እንደሆነ ታውቃላችሁ? ቅርብ መንገድ ሁሉ የእግዚአብሔር መንገድ ስላልሆነ። ቅርብ መንገድ ሁሉ የእግዚአብሔር መንገድ አይደለም። አቋራጭ መንገድ ሁሉ የእግዚአብሔር መንገድ አይደለም። ምንም ቅርብ ቢሆን ቅርብ መሆኑ ምንም የሚጠረጠር ነገር የለውም። ታሪካዊ ዳራውንም ሄዳችሁ ብታዩ፣ መጽሐፍ ቅዱስን ከታሪካዊ ዳራ አንጻር የሚያጠኑ ሰዎች የጻፉትን ኮሜንተሪ ሄዳችሁ ብታዩ፣ በአጭር ቀናት ለመግባት በፍልስጤማውያን መንገድ በዛ ምድር በኩል ቢያልፉ በጣም ቅርብ ነበር ወደ ከነዓን ለመሄድ። ምንም ቅርብ ቢሆን ግን እግዚአብሔር በፍልስጤማውያን ምድር መንገድ አልመራቸውም። ቅርብ መንገድ ሁሉ እግዚአብሔር መንገድ ስላልሆነ። ለምን መሰላችሁ? በባርነት የኖረ ፍርሃት ያለቀቀው ሰልፍ ያልተማረ ሕዝብ ፈጥኖ ወደ ጦርነት ቢገባ፣ ፈጥኖ ተግዳሮት ቢገጥመው፣ ፈጥኖ ቻሌንጅ ቢገጥመው ወደኋላ እንደሚያፈገፍግ እግዚአብሔር ያውቅ ነበረ። እንዳይመለሱ ወደ ግብፅ እንዳይጸጸቱ ብሏልና ምንም ቅርብ ቢሆን በፍልስጤማውያን መንገድ አልመራቸውም። ወዳጆቼ፣ አንዳንድ መዘግየት የእግዚአብሔር ፕሮቴክሽን ነው፣ የእግዚአብሔር ጥበቃ ነው። አትጥሉት። መዘግየት ሁሉ ከሰይጣን አይደለም። ይሄ ማለት መዘግየትን ሁሉ አክሰብት አድርጉ እያልኳቸው አይደለም። ሐዋርያ ጳውሎስ ሰይጣን አዘገየኝ ያለበት ጊዜ አለ። ነገር ግን እናንተ ለሰይጣንም እድል ፈንታ ሳትሰጡ አጋንንትንም ከህይወታችሁ ገስጻችሁ በስልጣን ቃል አባራችሁ እናንተም የምትችሉትን አድርጋችሁ በስንፍናችሁም ሳይሆን ግን ነገሩ ከዘገየ መዘግየት ሁሉ የውድቀት ምልክት አይደለም። አንዳንድ መዘግየቶች የእግዚአብሔርን ፕሮቴክሽን የእግዚአብሔርን ጥበቃ የሚያሳዩ ናቸው። እግዚአብሔር የማይወጡት ጦርነት ውስጥ እንዳይገቡ ብሎ አዘገያቸው፣ በሚያዘገይ መንገድ መራቸው። የማንወጣው ጦርነትን ብቻ ሳይሆን በትክክል የማናስተዳድረውን ስኬት ራሱ እግዚአብሔር ያዘገየዋል። ለጥቅማችን ሲል ማለት ነው። ለጥቅማችን ሲል ልንሸከመው የማንችለውን ነገር እግዚአብሔር ያዘገየዋል። ለጥቅማችን ነው። እግዚአብሔር ይመስገን። ለጥቅማችን ነው። አንዳንዴ ዞር ብላችሁ አስባችሁ እንኳን የዛሬ 5 ዓመት አልሆነ እንኳን የዛሬ 10 ዓመት ይሄ ያልሆነ የምትሉት ነገር የለም። ለጥቅማችሁ የዘገየ ያዘገየዋል። እስራኤል የማይወጡት ጦርነት ውስጥ እንዳይገቡ አዘገያቸው። አንዳንዴ ደግሞ ማኔጅ የማናደርገውን ሰክሰስ በትክክል ማስተዳደር የማንችለው ይዞን የሚጠፋን ሰክሰስ ያዘገየዋል እግዚአብሔር። በቃ ዮሐንስ ወንጌል ምዕራፍ 16 ቁጥር 12 ላይ ጌታ እንደዚህ ያላቸው የምነግራችሁ ገና ብዙ አለኝ አለ፣ ነገር ግን አሁን ልትሸከሙት አትችሉም። አያችሁ፣ መሸከም በምንችልበት ሰዓት በትክክለኛው ሰዓት እግዚአብሔር ያደርገዋል። በትክክለኛ በምስጋና እንድትሞሉ ፈልጋለሁ። ዛሬ በዘገየው ነገር ፊት ቆማችሁ በምስጋና ተሞሉ። መዘግየት ሁሉ ውድቀት አይደለም።
መዘግየት ሁሉ መሸነፍ አይደለም። ሃሌሉያ። በምትሸከሙበት በምትችሉበት ሰዓት እግዚአብሔር ያደርገዋል። እግዚአብሔር እስራኤልን በምድረ በዳ ሲመራው ምድረ በዳው ለእስራኤል ሁለት ነገሮችን አድርጎለታል። አንደኛ ሕግ እግዚአብሔርን የተቀበሉበት፣ እግዚአብሔርን የተዋወቁበት፣ የአምላካቸውን ቅድስና የተማሩበት ነው። ሁለተኛ ደግሞ ለየዕለት ኑሯቸው በእግዚአብሔር መታመንንም የተማሩበት ነው። ስርዓትን ተምረዋል፣ እምነትን ተምረዋል። አያችሁ እንዴት ባላንስ አድርጎ እንዳስተማራቸው እግዚአብሔር። ስርዓትን አስተምሯቸዋል፣ ከዛ ደግሞ በሱ መታመንንም አስተምሯቸዋል። በሱ መታመንን ያስተማራቸው ደግሞ እመኑኝ 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 እያለ አይደለም። በምድረ በዳ ውስጥ ዕለት ዕለት የሚያስፈልጋቸውን ነገር እያቀረበላቸው የሳምንት ሳይሆን የዕለት እንጀራቸውን እየሰጣቸው በሱ መታመንን አስተማራቸው። ስርዓት ብቻ ሳይሆን በሱ መታመን፣ በሱ መደገፍ፣ እሱን ማመንን አስተማራቸው ለእስራኤል። ምድረ በዳው ትምህርት ቤታቸው ነበረ። ከዛ ደግሞ ሌላው ጥቅሙ ሶስተኛው ለኛ ለትምህርታችን ተጻፈልን። ያለፉበት መንገድ ለኛ ለትምህርታችን ተጻፈልን። አንደኛ ቆሮንቶስ ምዕራፍ 10 ከ6 እስከ 10 ድረስ ይህንን ታሪክ አንስቶ ሐዋርያው ጳውሎስ ይናገራል። ስለዚህም አለ አንደኛ ቆሮንቶስ 10 ከ6 እስከ 10 እነዚህም ክፉ ነገር እንደተመኙ እኛ ደግሞ እንዳንመኝ ይህ ምሳሌ ሆነልን። አያችሁ ሶስተኛው ጥቅሙ ይህ ምሳሌ ሆነልን። ሕዝብም ሊበሉ ሊጠጡም ተቀመጡ፣ ሊዘፍኑም ተነሱ ተብሎ እንደተጻፈ ከእነርሱ አንዳንዶቹ እንዳደረጉት ጣዖትን የምታመልኩ አትሁኑ። ከእነርሱ አንዳንዶች እንደሴሰኑ በአንድ ቀንም 2,000 እንደወደቁ አንሴስን። ከእነርሱም አንዳንዶቹ ጌታን እንደተፈታተኑት በእባቦችም እንደጠፉ ጌታን አንፈታተን። ከእነርሱ አንዳንዶቹ እንዳንጎራጎሩ በሚያጠፋውን እሳት እንደጠፉ አታንጎራጉሩ። አያችሁ ጥቅሙ። ለኛ ለአዲስ ኪዳን አማኞች የእነሱን ታሪክ ማንበቡ፣ እነሱ ያሳለፉት ነገር ምን ይጠቅመናል ስትሉ የማንጎራጎርን ኮንስኮንስ አላያችሁም እንዴ? በእነሱ አታንጎራጉሩ፣ አትፈታተኑ፣ አትሴስኑ፣ ጣዖት አታምልኩ። ከእነሱ ተማሩ። በምድረ በዳ ምድረ በዳቸውን ያረዘመውና በጣም ስትራግል እንዲያደርጉ ያደረጋቸው ይሄ ስለሆነ ከእነሱ ተማሩ። ለትምህርታችን ይህ ምሳሌ ሆነልን። ለዚህ ተጽፎልናል አለ። ተማሪ እኮ የሚዘዋወረው ያንን ያለበትን ክፍል የደረሰበትን ክፍል አንደኛ ክፍል ነው እንበለውና ያንን ክፍል በእርግጥ እንደተረዳው አስተማሪው እርግጠኛ ሲሆን ነው የሚዘዋወረው አይደል? ካልሆነ ግን ድሮ በኛ ጊዜ ያሁኑን አላውቅም፣ ድሮ በኛ ጊዜ አልተዘዋወረችም ተብሎ ይጻፋል አይደል? እስራኤል እኮ 40 ዓመት ሙሉ ለምን እንደዘገየ ታውቃላችሁ? አልተዘዋወረችም ተብላ እየተጻፈላት እኮ ነው። አልተዘዋወረችም። ሙሴ ተራራው ላይ ወጥቶ በቃ አስገባቸዋለሁ ብሎ እግዚአብሔር ልክ ሲመለስ ጣዖት እያመለኩ ነው። ካርዱ ላይ ምን ይላል? አልተዘዋወረችም። ስለዚህ ተራራውን እንደገና ይዞራሉ። ከዛ አሁንም እየሴሰኑ ነው ደግሞ አልተዘዋወረችም። አሁን ደግሞ ዞር ብሎ ሲመለስ እያጉረመረሙ ነው። አልተዘዋወረችም። ለኛ ለትምህርታችን ተጽፏል። ሃሌሉያ፣ ክብር ለኢየሱስ ይሁን። ከዛ ቁጥር 21 ላይ በቀንና በሌሊት ይሄዱ ዘንድ መንገድ ሊያሳያቸው ቀን በደመና አምድ ሊያበራላቸው ሌሊት በእሳት አምድ እግዚአብሔር በፊታቸው ሄደ ይላል። የደመና አምድ በቀን የእሳት አምድ በሌሊት ከህዝቡ ፊት ከቶ ፈቀቅ አላለ። the visible presence of God፣ የተገለጠ የእግዚአብሔር መገኘት። እግዚአብሔር ብዙ ጊዜ በደመና እንደተገለጠ ታውቃላችሁ። የተገለጠ የእግዚአብሔር መገኘት በቀንም በማታም ከነሱ ጋር ነበረ። በነገራችን ላይ ህዝቡን ወደ ተስፋይቱ ምድር የሚያስገባው እውነተኛው መሪ ሙሴ ሳይሆን ራሱ እግዚአብሔር ነው። ሙሴ እዛ ቦታ ላይ እንደ ሲምቦል ነው የተቀመጠው። ራሱ እግዚአብሔር እንደሆነ ዘኍልቍ መጽሐፍ ላይ በትክክል በደንብ በግልጽ ተጽፏልና ይሄ የደመናውና የእሳት አምዱ እንዴት ይመራቸው እንደነበረ ዘኍልቍ ላይ ያለው ክፍል በጣም ማረከኝና እሱን ክፍል እንድናነበው ፈልጌያለሁ። ዘኍልቍ ምዕራፍ 15 ከቁጥር 15 ጀምሮ እስከ 23 ድረስ። ማደሪያውም በተተከለ ቀን ደመናው የምስክሩን ድንኳን ሸፈነው፣ ከማታም ጀምሮ እስከ ጠዋት ድረስ በማደሪያው ላይ እንደ እሳት ይመስል ነበረ። እንዲሁም ሁልጊዜ ነበረ፣ በቀን ደመና በሌሊትም የእሳት አምሳል ይሸፍነው ነበረ። ደመናውም ከድንኳኑ ላይ በተነሳ ጊዜ በዚያን ጊዜ የእስራኤል ልጆች ይጓዙ ነበር። ደመናው በቆመበት ስፍራ በዚያ የእስራኤል ልጆች ይሰፍሩ ነበረ።
በእግዚአብሔር ትእዛዝ የእስራኤል ልጆች ይጓዙ ነበረ። እውነተኛው መሪ ማን ነው ብያችኋለሁኝ? ራሱ እግዚአብሔር ነው። በእግዚአብሔር ትእዛዝ የእስራኤል ልጆች ይጓዙ ነበረ፣ በእግዚአብሔርም ትእዛዝ ይሰፍሩ ነበረ፣ ጉዞ ያቆሙ ነበረ። ደመናው በማደሪያው ላይ በተቀመጠበት ዘመን ሁሉ በሰፈራቸው ይቀመጡ ነበር። ለዘመን ቢቀመጥ አይነሱም። ሙሴ መሄድ አለብን ስላል አይደለም የሚካሄደው። ደመናው ከተንቀሳቀሰ ይንቀሳቀሳሉ፣ ደመናው ከተቀመጠ ይሰፍራሉ። አይንቀሳቀሱ ነበር፣ ይቀመጡ ነበረ። ደመናው በማደሪያው ላይ ብዙ ቀን በተቀመጠ ጊዜ የእስራኤል ልጆች የእግዚአብሔርን ትእዛዝ ይጠብቁ ነበር፣ አይጓዙም ነበር። አንዳንድ ጊዜ ደመናው ጥቂት ቀን በማደሪያው ላይ ይሆን ነበረ። በዚያን ጊዜ እንደ እግዚአብሔር ትእዛዝ በሰፈራቸው ይቀመጡ ነበረ፣ እንደ እግዚአብሔርም ትእዛዝ ይጓዙ ነበረ። አያችሁ? ያልጨረስኩት ስራ አለ አይሉም። ደመናው ከተንቀሳቀሰ ይንቀሳቀሳል። 2 ሚሊዮን ህዝብ ማለት ነው፣ አስቡት። አንዳንድ ጊዜም ደመናው ከማታ ጀምሮ እስከ ጠዋት ድረስ ይቀመጥ ነበረ። በጠዋትም ደመናው በተነሳ ጊዜ ይጓዙ ነበረ። በቀንም በሌሊትም ቢሆን ደመናው በተነሳ ጊዜ ይጓዙ ነበረ። ደመናው 2 ቀን ወይንም 1 ወር ወይም 1 ዓመት ቆይቶ በማደሪያው ላይ ቢቀመጥ የእስራኤል ልጆች በሰፈራቸው ይቀመጡ ነበር፣ አይጓዙምም ነበር። ነገር ግን በተነሳ ጊዜ ይጓዙ ነበር። በእግዚአብሔር ትእዛዝ ይሰፍሩ ነበር፣ በእግዚአብሔር ትእዛዝ ይጓዙ ነበር። እግዚአብሔር በሙሴ እጅ እንዳዘዘ የእግዚአብሔርን ትእዛዝ ይጠብቁ ነበር። ደስ አይልም? ይሄ ህይወት ይብዛልን በጌታ በኢየሱስ። በእግዚአብሔር ትእዛዝ የምንጓዝ፣ በእግዚአብሔር ትእዛዝ የምንቀመጥ፣ ስፒሪት ሌድ፣ ይሄ ሰርከምስታንስ ሌድ፣ ሲቹዌሽን ሌድ ሳንሆን፣ ሁኔታ የሚመራን ሳንሆን የእግዚአብሔር መንፈስ የሚመራን ሮሜ ላይ እንደሚናገር በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው እንደሚል ሮሜ 8:14 ላይ ስፒሪት ሌድ፣ በእግዚአብሔር የምንመራ በሁኔታ የማንመራ አየር እያየን እዚህ ምድር በጣም እንትን ነው አሉ እዛ ቦታ ያበላላሉ እያለን የምንሄድ ሳንሆን ደመናው ሲያርፍ ደመናው ሲቀመጥ የምንቀመጥ ደመናው ሲጓዝ የምንጓዝ። ሃሌሉያ። በተለይ ቁጥር 23 እንዴት ደስ ይላል! በእግዚአብሔር ትእዛዝ ይሰፍሩ ነበር፣ በእግዚአብሔር ትእዛዝ ይጓዙ ነበረ። እግዚአብሔር በሙሴ እጅ እንዳዘዘ የእግዚአብሔርን ትእዛዝ ይጠብቁ ነበረ። ጌታ ራሱ ምን ብሏል? ዮሐንስ ወንጌል ምዕራፍ 8 ላይ ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ፣ አያችሁ፣ የሚቀድመኝ አይደለም፣ የሚከተለኝ የህይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው። ይብዛልን። አሜን፣ ሃሌሉያ። ቴሌግራም ላይ ያላችሁ ጌታ ይባርካችሁ። በንቃት እየተሳተፋችሁ ያላችሁ ክብር ለኢየሱስ ይሁን። ለምን መሰላችሁ? ይሄ ደመና ይሄ ፕሬዘንስ የሆነ አውጥቶ እንደ ፍጥርጥራችሁ የሚል አይደለም። ቅድም እንዳልኳችሁ እንደዛ እንደ በጎ አድራጊው ባሪያን ገዝቶ በቃ እንደወደድክ የወደድክበት መሄድ ትችላለህ ብሎ እንደሚለቅ ይሄ ደመና እንደዛ አይደለም። እንደ ፍጥርጥራችሁ በቃ ብሎ ሚተው አይደለም። እኔ እዚህ ድረስ አመጣው መች አነሰ ብሎ የሚለቅ አይደለም። አልጥልህም ከቶም አልተውህም የሚል ሃሌሉያ። እየመራ እየጠበቀ እስከ ፍጻሜ ድረስ የሚያደርስ ስለሆነ በዛ ደመና ተመርተው ከግብፅ መውጣት ብቻ አይደለም፣ ለእያንዳንዱ ለየዕለት እንቅስቃሴያቸው አይናቸው ከደመናው ላይ አያነሱም ነበር። የደመናውን እንቅስቃሴ እየተመለከቱ ነበር አኮርዲንግሊ የሚጓዙት ማለት ነው። ኢየሱስ ይባረክ። ኢየሱስም የሚከተለኝ አለ። ሃሌሉያ። ደቀ መዝሙር ማለት የሚከተል ነው፣ የሚቀድም አይደለም። የሚከተለኝ የሕይወት ብርሃን ይሆንለታል። ሰው ለሰው ወገኖቼ ዋስ ቢሆን አስፈትቶ ዘወር ይላል። እግዚአብሔር ግን አስወጥቶ መምራት ብቻ ሳይሆን ከጉዳትም እየጠበቃቸው ይሄዳል። የእስራኤል ሕዝብ መሪያቸውና ጠባቂያቸው ከነበረው ከደመናው አምድ ላይ አይኖቻቸውን አያነሱም ነበረ። ፎከስ አድርገው እሱ ነበር የሚከታተሉት። ማታ ላይ ቆሞ ደመናው ጠዋት ከተነሳ ያ ሁሉ ሕዝብ ድንኳኔን ተክያለሁ፣ ያቦካሁትን ልጋግር፣ እንደዚህ ያደረኩትን ላድርግ አይልም። ልቅም ብሎ ጠዋት ላይ ጉዞውን ይጀምራል ማለት ነው። ክብር ለጌታ ይሁን። እኛም እንደዛው ሃሌሉያ። እዛ ምዕራፍ 14 ላይ እግዚአብሔር ክብሩን ለመግለጥ እስራኤል አጣብቂኝ ውስጥ እንዲገባ ወደደ። ሄዱና እኔ የምላችሁ ቦታ ላይ ሰፈሩ አላቸው።
ለምን እግዚአብሔር ሆይ ፈርዖን ከኋላ ልቡ እንደደነደነና ከኋላ ተከትሏቸው እንደሚመጣ አውቃለሁኛል። ከፊት ለፊት ደግሞ ባህር ዘጋቻቸው ብሎ በቃ አገኘኋቸው ብሎ እንዲመጣ ፈልጋለሁኛል። ሃሌሉያ። ባህር ሁሉ እኮ እናንተ የሚውጠን አይደለም። የሚውጠን አንዳንዱ ባህር ከፊታችን የሚንጣለለው ለጠላታችን ወጥመድ ሊሆንበት ነው። እግዚአብሔር ክብርን ሊወስድበት፣ እኛን አሻግሮ ጠላታችንን ሊያሰጥምበት በባህሩ በኩል መራቸው። ቅርብ መንገድ እያለ ደረቅ ምድር እያለ በባህር በኩል መራቸውና ልክ ሲመጡ ባህር ተንጣለዋል። ዞር ሲሉ ፈርዖን እየተከተላቸው ነው። አጣብቂኝ ውስጥ ገቡ። አንተ ሙሴ በግብፅ ምድር ኢትዮጵያዊ ነው የሚመስሉት። በነገራችን ላይ እስራኤላውያን እንትናቸው ከኛ ጋር በጣም ይመሳሰል። ግብፅ መቃብር ስለሌለ ነው አይደለ? እዚህ ዘህን የመጣው የመቃብር እጥረት አለ ብለን ነው አይደለ? እኛ እዛ እያለን ተወን አርፈን እንገዛ ብለን አልነበረ? ይኸው ያልነው ደረሰ። አምጥተህ እዚህ ምድረ በዳ ላይ ሬሳችንን በተንከው። ባህር ውሃ ሊበላን ነው እዚህ አምጥተህ። ለእነሱ እየተገዛን ብንኖር ምን ነው እዛው ብትተወው ኖሮ ቢቀርብንስ አሉት ማለት ነው። እግዚአብሔር እዛ አጣብቂኝ ውስጥ እንዲገቡ ፈልጎ ነው፣ ግን ወዶ ነው ያንን ያደረገው። መርቶ ነው እዛ ጋር የወሰዳቸው፣ መርቶ ነው የወሰዳቸው። ለምን? ክብሩን ሊገልጥ። በግብፃውያን ላይ ክብርን አገኛለሁኛል። ግብፃውያን እኔ ማን እንደሆንኩኝ ያውቃሉ። በፈርዖን ላይ ክብርን እቀዳጃለሁ፣ በፈረሰኞቻቸው ላይ በሰረገሎቻቸው ላይ ክብርን እቀዳጃለሁኛል። ሃሌሉያ። ለጥፋት አይደለም አለ። ማርቆስ ወንጌል ላይ ካስታውሳችሁ ጌታችንም ምዕራፍ 4 ከቁጥር 35 ጀምሮ በዚያን ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው ይላል። ሕዝቡንም ትተው በታንኳ እንዲያው ወሰዱት። ሌሎች ታንኳዎችም ከእርሱ ጋር ነበሩ። ብርቱ አውሎ ነፋስም ተነሳና ውሃ በታንኳይቱ እስኪሞላ ድረስ ማዕበሉ በታንኳይቱ ይገባ ነበረ። እርሱም በስተኋላ ትራስ ተንተርሶ ተኝቶ ነበረ። አንቅተውም መምህር ሆይ ስንጠፋ አይገድህምን አሉት። ሙሴን እንዳሉት ማለት ነው። መቃብር ስለሌለ ነው እዚያ መጣህን እንዳሉት። ስንጠፋ አይገድህምን አሉት። ነቅቶም ነፋሱን ገሰጸው፣ ባህሩንም ዝም በል ጸጥ በል አለው። ነፋሱም ተወ፣ ታላቅ ጸጥታም ሆነ። እንዲህ የምትፈሩ ስለምንድን ነው? እንዴትስ እምነት የላችሁም አላቸው። እጅግም ፈሩና የተፈለገው ውጤት ይሄ ነው። የተፈለገው ውጤት እነሱ የሆነ እንዲደናገጡ ወይንም ደግሞ ባህር እንድትውጣቸው አይደለም። እጅግም ፈሩና እንግዲህ ነፋስም ባህርም የሚታዘዙለት ይህ ማን ነው ተባባሉ። ስልጣኑን መግለጥ ነው የተፈለገው። ስልጣኑን መግለጥ። እስራኤል አጣብቂኝ ውስጥ ሲገባ ህዝቡ ምን አሉ? ግብፅ ይሻለን ነበር። አያችሁ፣ ግብፅ ይሻለን ነበር። ሙሴ ምን አለ? ቁሙ፣ የእግዚአብሔርን ማዳን ታያላችሁ። ወዳጆቼ፣ መንፈሳዊ ቁመናችን የሚመዘነው፣ መንፈሳዊ ቁመናችን የሚታየው በደረቅ ምድር እየሄድን እያለ አይደለም። ከኋላ ፈርዖን፣ ከፊት ቀይ ባህር ሲመጣ አጣብቂኝ ውስጥ ስንገባ መንፈሳዊ ቁመናችን ምን ደረጃ ላይ እንዳለ ይገለጣል። ሙሴ ቁሙ አለ፣ የእግዚአብሔርን ማዳን ታያላችኋል። እስራኤላውያንስ እዛው ብንቀር ይሻለን ነበር። መቃብር ስለሌለ ነው አይደል ያወጣህን? የመቃብር እጥረት ስላለ ነው አይደል እዚህ ያመጣህን? እዚህ ሬሳችንን ምድረ በዳ ላይ ልትበተነው ነው አይደል ያመጣህን? ምን ነው እዛው እየተገዛን በኖርን ኖሮ። አያችሁ፣ ፍርሃት በባህሪው ወደኋላ ነው የሚያየው፣ ወደኋላ ነው የሚያየው። ይሻለኝ ነበረ፣ ቢቀርብኝ ይሻል ነበረ፣ ወደኋላ ነው የሚያየው። እምነትስ ወደፊት ነው የሚያየው ሁሉ ጊዜ። የእግዚአብሔርን ማዳን ታያላችሁ አላቸው። ኢየሱስ ጌታ። እኛ ወደኋላ ካየን የምናየው ወደፊት ለመንደርደር ነው። አሁን አይታችኋል፣ ሰው እንደዚህ ወደፊት በጣም ለመስፈንጠር ሲፈልግ ልክ እንደዚህ ቀስትን ወደኋላ እንደሚለጥጥ ማለት ነው። ለመንደርደር ነው ወደኋላ የምናየው። ትላንትና ያዳነኝ፣ ትላንትና ያሻገረኝ፣ ትላንትና ያስመለጠኝ፣ ትላንትና የፈወሰኝ እግዚአብሔር ዛሬም ይችላል ብለን ለመስፈንጠር ነው እንጂ ወደኋላ የምናየው። ቢቀርብኝ ይሻል ነበረ፣ ግብፅ እያለሁኝ እኮ ሰላም ነበረ፣ እንደዚህ እኮ የሁሉ ችግር እኮ አይገጥመኝም ነበረ፣ እኔ እኮ ወደ ጌታ ከመምጣቴ በፊት እኔ እንደዚህ አይነት ነገር አላውቅም ነበረ ለማለት አይደለም እኛ ወደኋላ የምናየው። ጌታ ይባረክ። አትፍሩ አላቸው። አትፍሩ በነገራችን ላይ ትእዛዝ ነው። ከዚህ በፊት አትፍሩ የሚል ስብከት ጌታ መልእክት ሰጥቶኝ ሰብክ ያለሁና አትፍሩ እንትን አይደለም፣ ሰጀስሽን አይደለም፣ ከቻላችሁ አትፍሩ ምናምን አይደለም፣ ማበረታቻም አይደለም። እኛ እንደምንለው አሁን እኛ ሰውን
አይዞ አትፍራ ምናምን እንደምንለው። አንድ ወዳጄ በቀደም ገብቶ የነበረው ምን ትሆናለኝ ይህንን ቃል ስንከፋፈል አይገርምም አለኝ። እውነትሽን እኮ ነው። ሰው እኮ አትፍራ ብሎ ከዛ በኋላ የሚለው ወንድ አይደለህም እንዴ አትፍሪ እንደዚህ አይደለሽም እንዴ ነው የሚለው አለ። እግዚአብሔር ግን አትፍራ ብሎ ትእዛዝ ይሰጥና ከዛ እኔ ከአንተ ጋር ነኝ፣ ሃሌሉያ አትፍሩ ይላል። ኢያሱን ካስታወሳችሁ ኢያሱ 1:9 ላይ በምትሄድበት ሁሉ አምላክህ እግዚአብሔር ከአንተ ጋር ነውና ጽና፣ አይዞ አትፍራ፣ አትደንግጥ ብዬ አልመከርኩህምን አይለውም። አላዘዝኩህምን? ትእዛዝ ነው። አላዘዝኩህምን? አትፍሩ አላቸው ሙሴ። አትፍሩ፣ የእግዚአብሔርን ማዳን ታያላችሁ፣ ቁሙ። ከኛ የሚጠበቀው ምንድነው? መቆም ነው። ቆመን የእግዚአብሔርን ማዳን ማየት፣ ሰልፉ የእግዚአብሔር ስለሆነ ማለት ነው። ፈርዖን ማለት የኋላ ታሪካቸው ነው ወዳጆች፣ የኋላ ታሪካቸው። አንዳንድ ጊዜ ወደ ጌታ ቤት ከመጣችሁ በኋላ ወደፊት መሄዳችሁን የማይወድ ማምረራችሁን፣ መጨከናችሁን፣ ማገልገላችሁን፣ የእግዚአብሔር ክብር በእናንተ መገለጡን የማይወድ የኋላ ታሪካችሁ ሊጎትታችሁ ይሞክራል። እግዚአብሔር ግን በእናንተና በኋላ ታሪካችሁ መካከል ጣልቃ ይገባል። ሃሌሉያ! ኢየሱስ ጌታ። አላስኬድ በሚበቃ ፈርዖን የሚያውቃቸው በባርነት ነው፣ በነፃነት አያውቃቸው። የሚያውቃቸው በፈሪነት ነው። ስለዚህ ወደኋላ ጎትቶ ሊያስቀራቸው ተመልሶ መጣ። አንዳንዴ የኋላ ታሪካችን ወደኋላ ሊጎትተን ይመጣል። እግዚአብሔር ግን ቁሙ የእግዚአብሔርን ማዳን ታያላችሁ ይላል። በእኛና ሊጎትተን በሚመጣ በኋላ ታሪካችን መካከል ጣልቃ ይገባል የኛ አምላክ። ሃሌሉያ! ክብር ለሱ ይሁን እና በጣም የገረመኝ ነገር ደመናው ከፊታቸው ዘወር አለና ወደ ኋላቸው ሄደ ይላል። የሚመራቸው ደመና ወደ ኋላቸው ሄደ። ወዳጆች አንዳንድ ጊዜ እግዚአብሔር የምንፈልገው ቦታ ሳይሆን የሚያስፈልገን ቦታ ነው የሚገኘው አልኩኝ። ይህን ሳነብ የምንፈልገው ቦታ አንዳንድ ጊዜ ከፊታችን ያጣ ነው ይመስለናል። አንድ ሰው ሲናገር የሰማሁትን ምሳሌ ልንገራችሁ። እናንተም ብዙዎቻችሁ ታውቁታላችሁ ብዬ አስባለሁኝ። አንድ ሰው በምድረ በዳ እየተጓዘ የእግዚአብሔርን ዱካ የኢየሱስን ዱካ በጎኑ ያየው ነበር አሉ። ምሳሌያዊ ነገር ነው እንግዲህ። በጎኑ ያየው ነበረ እና የሱ የሁለት እግሩ ዱካ አለ፣ ደግሞ ሌላ የሁለት እግር ዱካ እያየ አብሮ እየሄደ የሆነ ሰዓት ላይ የሱ ዱካ ብቻ ቀረ፣ ሁለት ዱካ ብቻ ቀረ፣ አራት ዱካ በመሆን ፋንታ ማለት ነው። እና ሲደክመኝ ልክ ዳገት ሲደርስ አይተህ ጥለኸኝ ሄድክ አይደለ አለው። አይ ጥዬ ሄጄ እኮ አይደለም አለ። አንተ ይህን ዳገት መውጣት ስለማትችል እኔ ተሸክሜህ ነው፣ ይሄ ሁለቱ ያንተ ሳይሆን የኔ ዱካ ነው አለው ብሎ ሲናገር ሰማሁኝ። እና ምሳሌው በጣም ልቤ ይነካል። እስራኤል እኮ ከፊታቸው ሲያጡት ይደነግጣሉ ብዬ አስባለሁ። ይመራቸው የነበረው የእሳት አምድና ደመና ነው የሚለው። ከፊታቸው የነበረው ያ የእሳት አምድና ደመና ከፊታቸው ሲያጡት የሚደነግጡ ይመስለኛል። ነገር ግን የሚፈልጉት ቦታ ሳይሆን የሚያስፈልጋቸው ቦታ ሄዶ ነው ያጡት። ከኋላቸው ሄዶ ፕሮቴክት ሊያደርጋቸው በእነሱና በፈርዖን መካከል ጣልቃ ሊገባ ሄዶ ነው ከፊታቸው ያጡት። ሃሌሉያ! ለምን መሰላችሁ? የእስራኤል ቤዛ ያህዌ ዳር ቆሞ የሚያዋጋ አይደለም፣ በእነሱና በጠላቶቻቸው መካከል ገብቶ የሚጋርድ ነው። ክብር ለኢየሱስ ይሁን። መልካም ሰዎች ሰው ተጣልቶ ሲገላግሉ አይታችኋል? ነገር የፈለገው ወይንም ደግሞ ወደ ጸብ ለመግባት ኮንትሪቢዩት ያደረገው ያኛው ሰው ነው። እሱን ጋርደው እነሱ ይመታሉ። ድሮ ልጅ ሆናችሁ ቤተሰቦቻችሁ እናት አባቶቻችሁ ሊቀጧችሁ ሲፈልጉ የሆነ ሰው ላይ ሄዳችሁ ተጠምጥማችሁ ተደብቃችሁ አታውቁም? ትልቅ ሰው ላይ ምናምን ከኋላ ሄዳችሁ ድብቅ ሽሽግ ብላችሁ አታውቁም? ልክ እንደዛ እግዚአብሔር በእነሱና በሚያሳድዳቸው በፈርዖን መካከል ቆመ። አሁን እስራኤልን የምትመታው እኔን አልፈህ ነው አለ። እንግዲህ እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ሃሌሉያ! በመካከል ገባና እስራኤልን ለማግኘት እኔን ማለፍ አለብህ አለ እግዚአብሔር። ለዛ ነው በመካከል ጣልቃ የገባው። ኢየሱስ ክርስቶስ ጌታ። ሃሌሉያ! ጌታ እንደዛ ነው የሚያደርገው። ዮሐንስ ወንጌል 10:28-29 ላይ እኔ የዘላለምን ሕይወት ሰጣችኋለሁ ለዘላለም አይጠፉም አለና ከእጄም ማንም አይነጥቃቸውም።
ከእግዚአብሔር እጅ የሚነጥቀን ማንም የለም። የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴም እጅ ሊነጥቃቸው ማንም አይችልም ማለት። እዛ ስፍራ ላይ ግብፃውያን ድል ሲደረጉ የሚገርማቸው እስራኤል እንኳን ሊዋጋ ባህሩን በመሻገር ላይ ስለነበረ ሰልፉን ጦርነቱን በአይኑ እንኳን አላየም። እስራኤል ብቻውን ታምር የሚያደርግ እግዚአብሔር እነዚህን እያሻገረ ግብፃውያንን ድል እያደረገ ነበር። ሃሌሉያ። በመጨረሻ ታላቂቱን የእግዚአብሔርን እጅ አዩ፣ በእግዚአብሔርም በባሪያውን በሙሴም አመኑ ይላል። ምዕራፍ 15 ብዙ አልቆይባቸውም። የመጀመሪያው መዝሙር ነው፣ ሪከርድ የተደረገ መጽሐፍ ቅዱሳችን ላይ የተጻፈ የመጀመሪያው መዝሙር ነው። እጅግ በጣም የሚደንቅ ነው። ሳነበው ራሱ ቅድም እያቆምኩ መሀል ላይ ሃሌሉያ ብል በጣም ደስ ይለኝ ነበር። ለእግዚአብሔር የማዳን ስራ ትክክለኛው መልስ ምስጋና ነው። በቃ ለሳልቬሽን ለደህንነት ትክክለኛው መልስ ምስጋና ነው እንጂ መፈላሰፍ አይደለም። አንዳንድ ጊዜ በቃ ለደህንነት የሚገባው መልስ ይሄ ሆኖ ሳለ አሁን ቁጭ ብለው አስባቸዋል። እስራኤላውያን ሰብሰብ ብለው ልክ ከቀይ ባህር ከተሻገሩ በኋላ ሰብሰብ ብለው ቁጭ ብለው እኔ ምን እኛ አሁን ግብፃውያንን እግዚአብሔር አይወዳቸውም ማለት ነው? እግዚአብሔር ሰውን ለይቶ ወዶ ነው ማለት ነው? ወይንስ ደግሞ እነሱ ስላልተመረጡ ነው? እኛ ስለተመረጥን ነው? በምርጫ ነው? በስራ ነው? ምናምን እያሉ ቢፈላሰፉ አስባችሁታል? መልሱ መፈላሰፍ አይደለም። የደህንነት መልሱ ምስጋና ነው። የደህንነት መልሱ አምልኮ፣ መፈላሰፍ አይደለም። የሆነ ኮንፊውዥን መፍጠር አይደለም። የሆነ በቃ ሌላ ታሪክ ውስጥ መግባት አይደለም። መልሱ ምስጋና ነው። ሃሌሉያ። እስኪ መልሱ ምስጋና ነው ብሎ በቃ ሁሉ ነገር አይገባንም እኮ። ሁሉ ነገር ይገባቸዋል እንዴ? እንዴት ሆኖ ነው ሁሉ ነገር የሚገባን? በቃ ምስጋና ነው እንጂ መልሱ እንዴት እንደሆነ አልገባኝም። እኔ ግን ስለ መዳኔ አንድ ነገር አለ፣ ምስጋና። ከኔ ዘንድ መጥፋት የሌለበት አንድ ነገር አለ፣ ምስጋና። ሃሌሉያ ሃሌሉያ። መዳኔ ሳስበው እኔ ፍልስፍና አይደለም ይመጣልኝ፣ ምስጋና ነው ይመጣልኝ፣ አምልኮ ነው ይመጣልኝ። እስራኤል እንዳደረጉ አባቶቼ እንዳደረጉት ቀይ ባህርን ከተሻገሩ በኋላ እንዴት ተከፈለ፣ ንፋስ እንዴት ከፈለው፣ ከዛ እነሱ ላይ እንዴት ተከደነ እያሉ አይደለም። መልሱ ምስጋና ነው። ኢየሱስ ጌታ ነው። መልሴ ምስጋና ነው በሉ እስኪ። መልሴ ምስጋና ነው። በቃ ምስጋና ነው። የገባኝ ነገር እሱ ነው። በቃ እስከዚህ ድረስ ገብቶኛል። መልሴ ምስጋና ነው። ሃሌሉያ። ለምን መሰላችሁ? ሐዋርያ ጳውሎስ ምን አለ? እሱ አንዳች እንደሚጎለው በሰው እጅ አይገለገልም አለ። ሐዋርያ ሥራ ምዕራፍ 17 ላይ ካስታውሳችሁ፣ አንዳች የማይጎድለው በሰው እጅ የማይገለገል ምንም የማንሞላለት የማንፈልጥለት የማናርስለት እንደዚህ አይነት አምላክ ሲያድነን ከምስጋና ሌላ ምን ልንሰጠው እንችላለን? የተቀደደ የምንሰፋለት ነገር የለ፣ የጎደለው የምንሞላለት ነገር የለ፣ የከበደው የምናግዘው ነገር የለ። እንደዚህ አይነት አምላክ ሲያድነን ከማመስገን ውጭ ምን ማድረግ እንችላለን? ከማምለክ ውጭ ምን አለን እኛ? ሃሌሉያ ሃሌሉያ። አንዳች እንደሚጎድለው የሰው እጅ በሰራው መቅደስ አይኖርም፣ በሰው እጅም አይገለገልም እግዚአብሔር። የአሕዛብ አማልክት ናቸው የሰው እጅ በሰራው የሚገለገሉት። እሱ ሁሉ አለው፣ ሁሉን ቻይ ነው፣ ሁሉን አዋቂ ነው። ስለዚህ ምን ልስጠው? ምስጋና። ሃሌሉያ። ራእይ ምዕራፍ 15 ከቁጥር 3 እስከ 4 ድረስ እንደዚህ የሚል የምስጋና ቃል አለ። ሁሉን የምትገዛ ጌታ አምላክ ሆይ ስራ ታላቅና ድንቅ ነው። የአሕዛብ ንጉሥ ሆይ መንገድህ ጻድቅና እውነተኛ ነው። ጌታ ሆይ የማይፈራህና ስምህን የማያከብር ማን ነው? አንተ ብቻ ቅዱስ ነህና የጽድቅም ስራ ስለተገለጠ አሕዛብ ሁሉ ይመጣሉ በፊትህም ይሰግዳሉ እያሉ የእግዚአብሔርን ባሪያ የሙሴን ቅኔና የበጉን ቅኔ። ሃሌሉያ። ይሄ ሁለቱ ቅኔ የሚዋሃድበት ቀን ይመጣል ወገኖች። እነ ሙሴ የተቀኙት ቅኔና የበጉ ቅኔ፣ እኛ ደግሞ የምንቀኘው ቅኔ፣ ሁለቱን ቅኔ አንድ ላይ አዋህደው ይዘምራሉ። ኢየሱስ ጌታ ነው። የእግዚአብሔርን ባሪያ የሙሴን ቅኔና የበጉን ቅኔ ይዘምራሉ። ኢየሱስ ክርስቶስ ጌታ ነው። የዳኑ ሰዎች በመዝሙር ይመሰክራሉ። የዳኑ ሰዎች መዝሙር ካፋቸው አይጠፋም፣ ምስጋና ካፋቸው አይጠፋም። ምን እያሉ? ያህዌ የሚቤዥ አይደለ? ያህዌ ማለት የሚታደግ የሚቤዥ ማለት እኮ ነው አይደለ? ያህዌ የሚቤዥን ተዋጊ ነው፣ ያዳነን በድርድር ሳይሆን በኃይሉ ነው እያሉ ይቀኛሉ። የሙሴን የእግዚአብሔርን ባሪያ የሙሴንና የበጉን ቅኔ።
ሃሌሉያ። ሁለቱን ቅኔ ኮምባይን አድርገው ይዘምራሉ። ግን በምስጋና ማግስት መራራ ውሃ ገጠማቸው። መራራ ውሃ ገጠማቸው። እምነታቸው ተፈተነ። ሁል ጊዜ በድል ማግስት ጥንቃቄ ያስፈልጋል ብያችኋለሁ። እምነታቸው ተፈተነ። አንተ ሙሴ ምን እንጠጣ ብለው አጉረመረሙ ይላል። እግዚአብሔር ግን የሚገርማችሁ ነገር ውሃውን የፈለገው ፈውሶት ፈዋሽ እንደሆነ ሊያሳያቸውና በአዲስ ስም ሊተዋወቃቸው ፈልጎ ነው። ሃሌሉያ። እስኪ ለራሳችሁ ጻፉ ብዬ አላስቸግራችሁም። ለራሳችሁ በገጠመኝ ነገር እግዚአብሔርን በአዲስ ስም እተዋወቀዋለሁ አሉ። በገጠማችሁ ነገር እግዚአብሔርን በአዲስ ስም ትተዋወቁታላችሁ። በአዲስ ስም ተዋወቃቸው። ውሃውን ፈወሰውና እንጨት አምጣ አለው። ጣለው። ውሃው ተፈወሰ። ከዛ ለእስራኤል እንደዚህ ያላቸው፣ እግዚአብሔር አምላክህ ያለህን ብትሰማ ብታደምጥ በጎ የሆነውን ብታደርግ በግብፅ ላይ ያመጣሁትን ደዌ አንተ ላይ አላመጣብህም። እኔ እግዚአብሔር ፈዋሽህ ነኝ። ፈዋሽ ነኝ። ጀሆቫ ራፋ ነኝ እኔ። ከዛ ጋር ነው የምናገኘው። ጀሆቫ ራፋ የሚለውን ቃል የምናገኘው እዚህ ዘፍጥረት ምዕራፍ 15 መጨረሻ ላይ ካለችው ቃል ነው። እግዚአብሔር ፈዋሽ። አንዳንድ እንግሊዝኛ ትርጉሞች ደስ ይሉኛል። God is your physician፣ ሐኪምህ ፈዋሽህ የሚለውን ይህንን ስሙን ሊተዋወቁት በገጠማችሁ ነገር እግዚአብሔርን በአዲስ ስም ትተዋወቁታላችሁ። እስከዛሬ አሁን እንደ ፈዋሽ አያውቁትም። የሚያውቁት እንደምን ነው? እንደ ያህዌ፣ እንደሚቤዥ፣ እንደሚታደግ፣ ነፃ እንደሚያወጣ፣ እንደሚያድን፣ ነጥቆ እንደሚያወጣ ከጠላት እጅ በዚህ ስሙ ያውቁታል። ደግሞ እንደሚፈውስ እንዲያውቁ ስለፈለገ መራራውን ውሃ መጣና እንጨት ጣለው፣ ፈውሰው። ከዛ ኢለስትሬት ነው የሚያደርግላቸው። አሁን በስብከት እንትን ኢለስትሬሽን ይባላል። ማብራሪያ፣ የሆነ ምሳሌ አምጥታችሁ እንደምታብራሩ ስብከታችሁን እግዚአብሔር አብራራላቸው። ፈዋሽ መሆኑን ውሃውን ፈወሰና አብራራላቸው። እያደረገ የሚያብራራ አምላክ ስሙ ይባረክ። አድናለሁ 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 እያለ ረጅም ስብከት አይደለም የሚሰብከው፣ ያድንና ማዳኑን ያሳያል። ይፈውስና መፈወሱን ያሳያል። ስሙ ይባረክ። ሃሌሉያ። ጀሆቫ ራፋ። በአዲስ ስም ተዋወቁት። በሚገጥማችሁ ነገር እግዚአብሔርን በአዲስ ስም ትተዋወቁታላችሁ። ክብር ለኢየሱስ ይሁን። ካረዘምኩኝ እንደው ምህረታችሁ ይብዛልኝ። ጌታ ስሙ ይባረክ። በጣም ምዕራፍ 15 እንደውም በቃ ዝም ብላችሁ አምልኩበት። አምልኮ አይተነተንም። ዘምሩት፣ ዝም ብላችሁ አመስግኑበት። በርከክ በሉና ዝም ብላችሁ ምዕራፍ 15 አንብቡት። በቃ ዛሬ ኢየሱስ ጌታ ነው።